ነበረው አሁን ከእናቴ ጋር ውጪ ያልኳት። በቃ ብሽር አታልቅስ፣ ያለውን ነገር እኔ ያስተካክልልሃለሁ፣ ነገር ግን በሆነ ነገር ቃል ገባልኝ ብላኛለች። ነገሩ እንደዚህ ነው። ምንድን ነው ስለው ጊዜ ያው የብሩክ ወንድም ዳኒል በጣም እንደምወደው እንደማፈቅረው ታውቃለህ። ሲጀመር እሱ ጋር ስትመጣ ጊዜ ሁሌ ካሜራ ይጠፋል፣ ብሩኬ እንዳያይ ማለት ነው። ብሩኬ ይቆጣኛል በማለት ካሜራ ጠፍቶ ነው እሷ የምትገባው። ይሄ በሙሉ ብሩኬና ዳኒና የብሩኬ ጠባቂዎች ሁለታቸው ብቻ ነው እንጂ ማንም ሰው የሚያውቅ ሰው የለም። ከእሷ ጋር አራታቸው። ይሄ በሙሉ ድራማ ሲከሰት ምንም ብሩክ የሚያውቀው ነገር የለም። የገዛ ጓደኞቹ የተባሉ ናቸው ወንድሙ ያሳጡት። አንዳንዴ እንወዳለን ብሎ ሰው ግን እሳት ውስጥ የሚከታችሁ ሰዎች ብዙ ሰዎች አሉ። ስለዚህ ሁሌ ካሜራ እንደዚህ ተብሎ ይጠፋል ነበር። ግን ምን አለችኝ? እህትህን የምታሳከምበት ብር እኔ እሰጥሃለሁ፣ እኔ አግዝሃለሁ፣ ግን ባን ነገር እንስማማ አለችኝ። ምንድን ነው ስላት ጊዜ እኔ ምንም አድርጋለህም፣ ካሜራ ሙሉ በሙሉ ሙሉ ግቢውን ሙሉውን ማጥፋት አለብህ። እኔ በዛ ቀን ከሱ ጋር ጥሩ ላይፍ ለማሳለፍ እፈልጋለሁ። በዚህ ብቻ ተባበረኝ። እህትህን የምታሳክምበት ብር እኔ እሰጥሃለሁ፣ አታልቅስ። እናትህም ደግሞ ደውለህ አይዞሽ በላት ብላኛለች። ይሄማ ቀላል ነገር እኮ ነው፣ ፍቅረኛሽን አይደለም ወይ? በቅሽ ችግር የለውም አልኳት። ስለዚህ ካሜራው ያጠፋሁት እኔ ነኝ፣ ካሜራው ተበላሽቶ አይደለም፣ እኔ ነኝ ሙሉ በሙሉ ሁሉም ካሜራ እንዳይሰሩ ያደረኳቸው እኔ ነኝ። እኔ እንደዚህ ዳኒ ይሞታል ትገለዋለች ብዬ አላሰብኩ ነበር፣ ግን የገዛ ፍቅረኛዋ ናት የገደለችው ብሎ ነው የተናገረው። ብሩኬ ሚዘውን የሚጨብጠው ነው ያጣው። እንዴት እንደዚህ አሳልፋችሁ ትሰጡኛላችሁ? እንዴት ለብር ብላ ከዚህ በፊት እናት አናሳክመናል። ማናችንን ቤተሰብ ሲያማው የሆነ ነገር ስንሆን መላ የድኳሹ ክሩም በሙሉ ነው ሰብስቦ የሚያሳክመው። እናቴ ታማብኛለች ብለኸኝ አሳክሜ ያለሁ። አሁንም እህትህ እኮ ባለን አቅም ሁላችን ተባብረን አጋጅተን እኮ ማሳከም እንችል ነበር። የወንድሜ ህይወት አጣሁኝ። ወንድሜ አንዴ ተመልሶ አይመጣም። እንዴት እንደዚህ ነገር በወንድሜ ላይ ታደርጋለህ ብሎ ብሩኬ በጣም ነው ያዘነው። በጣም ምክንያቱም በግማሽ ሚሊዮን ባይሞላ ነገር ነው ወንድሙን የሸጠው፣ ብሩኬን የሸጠው፣ ወንድሙን ያጣው። ከባድ ነገር ነው። ለምን ሰው በዚህ ልክን ክፋት እንደሚሰራ እኔ አላቅም። ለምን በዚህ ልክ አብሮ በልተዋል፣ አብሮ ጠጥተው ምን ታደርጓለች? እሺ እንኳን እንደዚህ ነገር ካሜራ አጥፋ ስትለው ጊዜ ሙሉ በሙሉ ካሜራ አጥፋ ስትለው እነሱ ስራቸው በሙሉ አደገኛ እንደሆነ ሰው እንደሚከታተላቸው በእነሱ በተባለ ሰው እኮ በደካማ ጎናቸው ሰው እንደሚገቡ ያውቁ ነበር። ካሜራ ያጥፋላት እሺ፣ ግን በቅርብ ርቀት ለምንድነው ያልተከታተላት? ለምን ቤተሰቦቹ ጋር ሂደዋል? ለምን በዚህ ልክ ሊታለሉ ቻሉ? ምክንያቱም ጠላት ብዙ እንዳለባቸው ያውቃሉ። ግን እነሱ ምንም አይነት ቦታ አልሰጡትም። እሷ ስትገባ ጊዜ ሁሌ ካሜራ እንደሚጠፋ ለብሩኬ አለንገረው እንንገረው ብለን የተመካከርን ነበር። ግን ለምን እነግረዋለን? እሱ ጓደኛችን ነው፣ ከኛ ጋር ነው የሚውለው፣ ከኛ ጋር እነዚህ እኛም ሊሆን እንደዚህ ነገር አድርጎ እንዴት አሳልፈን ከወንድሙ ጋር እናጋጫዋለን በማለት ከራሳችን ጋር ብዙ ጊዜ ተመካክረን ነበር። ግን እንገረው አንንገረው በማለት ነበር። በመሀሉ ነው ይሄ ነገር የተከሰተው። እኔ በምንም ተአምር ይሄ ነገር ታደርጋለችም ትገለዋለች ብዬ አስቤ አላቅም ነበር። ምክንያቱም ብዙ ይዋደዳሉ። በጣም ነው የምትወደው፣ በጣም ነው የሚወዳት፣ በጣም ታፈቅረዋለች፣ በጣም ያፈቅራታል። ስለዚህ እኔ በመሀል እንደዚህ ነገር ይከሰታል ብዬ አላሰብኩም። ዳንኤል ያጠፋሁት እኔ ነኝ፣ እኔ ጥሩ ስራ ሰራለሁ ብዬ እህቴ ትድንኛለች ብዬ እሷም ደግሞ ጥሩ ፍቅር ከዳኒ ጋር ያሳልፋለሁ በማለት ነው እኔ ይሄ ጉድ በሙሉ እኔ ነኝ የሰራሁት። ስለዚህ ብሩክ ይቅርታ አድርግልኝ ነው ያለው። እንዴት ወንድሙ አትሆነው? እንዴት ነው ይቅርታ የሚጠይቀው? ወንድም ያክል እኮ ነው ያጣው። ተመልሶ እኮ አይመጣም። ብሩክ የታመመ ሰው እኮ መንገድ ላይ እኮ ጨርቅ ዘርግታችሁ እኮ ለምናችሁ ታሳክማለችሁ። የሞተ ሰው ከማን ከፈጣሪ ጋር ነው ግብግብ የምትፈጥሩት? ተመልሶ አይመጣም። አንዴ ሰው ካመለጠ በኋላ አንዴ ከሞተ በኋላ እኮ ምንም ማድረግ አይቻልም። የታመመ ሰው እኮ ለምናችሁ ከሆነ እንኳን ቤት ማስይዛችሁ ከሆነ እኮ ማሳከም ትችላላችሁ። በታመመ ሰው ማንም የሚጨክን ሰው የለም። ግን የብሩኬ ወንድም ተመልሶ ላይ መጣ ነው እቺን ዓለም የተሰናበታል። እንደዚህ ማድረግ አልነበረባቸው። ብታረጉም ደግሞ በቅርብ ርቀት መከታተል ነበረባቸው። ለምን እናንተ እዛ እኮ ከሱ ጋር ሂዱ እሱን ጠብቁ የተባላቸው እኮ እሱን ልጠብቁ ነው እንጂ ካሜራ ልታጠፉ ወይስ ሌላ የጌታቸው ሰዎችን እነሱን ልትተባበሩ አልነበረም።
አንወይም በመጨረሻ ቤቷ ድረስ ጠቁሞ ነበረ። ቤቷ ድረስ ታኪዶ ነበረ። ቤቷ ሲሄዱ ብሩኬም መላ የድኳሹ ክሩሞች በጣም ነው ያዘኑት። በጣም የበለጠ ሀዘን ውስጥ እንዲገቡ ነው የተደረገው። ለምን? በገዛ ሰዎቹ ናቸው የተከዱት። በገዛ ሰዎቹ፣ በገዛ ጠባቂዎቹ ካሜራ አጥፍተው እንዲገደልና እንዲወጋ አደረጉት። ስለዚህ ያ ነገር ስለሆነ ያው ሙሉ ክርም አዝነው ነበረ። በመጨረሻ ቀጥታ ወደዛ ሄዱ። ወደዛ ሲሄዱ ጊዜ እሷም ቤት አልነበረችም። መጀመሪያ መስተንግዶ ስትሰራ ነበረ። ግን ከዛ በኋላ ይሄ ስራ ካገኘች የጌታቸው ስራ ካገኘች በኋላ ቤተሰቦቿ በሆኑ እሷ እንደምታስተዳድር እህቷ ከመስተንግዶ አውጥታት ቤት ውስጥ ውጭ እንደምትል እኔ በምሰራው ስራ ጥሩ ደሞዝ ስለማገኝ በዛ ደሞዝ እንደፈለግ እንኖራለን። ስለዚህ ካሁን በኋላ ተቀጥረሽም ሆነ ምን ሆነሽ አሰሪም በማለት ከዛ ስራ አስወጥታኝ አሁን ቤት ቁጭ ብያለሁ ብላ ነው እህቷ የተናገረችው። እሷ ጠዋት ወጣለች ኋላ ትመጣለች ነው ያለችው። እንደዚህ ነገር አድርጋለች ስትባል ጊዜ በምንም ተአምር እህቴ እንደዚህ አይነት ስራ አሰራም፣ እንደዚህ አይነት ስራ ምሰራ እህት አይደለም ያለችኝ። ስለዚህ እባክህ እህቴ እንደዚህ ነገር እንደማሰራ ስለማቅ ተወኝ፣ ተፋታን ብላ ነው ያበደችው። እንዴት የሰው ነፍስ እንዴት ታጠፋለች? ለብር ብላ እንዴት የሰው ነፍስ ልታጠፋ ትችላለች? እህቴ በምታምር እንደዛ ነገር የምታረግ ሰው አይደለችም። የቤተ ክርስቲያን ልጅ ናት፣ ጥሩ ልጅ ናት፣ የሰው አዛኝ ናት። እንዴት እንደዚህ ነገር ታደርጋለች? አድርገዋለች፣ አታደርግም። በዚህ ጉዳይ ላይ እኔ ከስሃለሁ ብላ ነው ግብ ነው የፈጥሩት። እህቴ በምን ተአምር እንደዚህ ነገር አታደርግም። ደግሞ እንደዚህ የምታደርግ ልጅ አይደለችም። እናት አባቶቻችን በእንደዚህ በመጥፎ አይነት ባህሪ አይደለም ያሳደጉን። ኮትኩተው ሰውን ቀና አድርገን እንዳናይ ሰውን እንዳንበድል ነው አባታችን እናታችን ያሳደጉን። እንዴት ዛሬ እሷ ለብር ብላ የማይጠቅም ብር ብላ የሰውን ህይወት ታጠፋለች? ይሄ አንተ ከእውነት የራቀ ውሸት ነው የምታወራው። እህቴን ለማጥፋት ስለሞከርኩ ነው ብላ ነው ከብሩኬ ጋር ያዙን ሊቀቁኝ የፈጠረችው። ሆኖም ቀረ ብሩኬ እያንዳንዱ ነገር አሳምሮ ነገራት። ወንድሞ እንደሆነ ከሱ ጋር ፍቅር እንደጀመረች ፍቅር በጀመረች ወር ሳይሞላት እኮ ነው እንዲገደል ያደረገችው። ያ ምንድን ነው? የጌታቸው ሰዎች መልምለዋት ነው ከሱ ጋር እንድትጠጋ ያደረገችው። ምክንያቱም ብሩኬ በምንም ጉዳይ ሊያገኙት ስላልቻሉ በወንድሙ በኩል ነው የመጡበት፣ በቤተሰቡ በኩል ነው የመጡበት። እነሱ በቤተሰቦቹ ቢመጡበትም እኮ ብሩኬ መቼም ይሄ ስራ አይተውም። ምክንያቱም ብዙ ሰዎች ህይወትን ያዳነ ነው። የብዙ ሰዎችን ህይወት ቀና ያደረገ ነው። የብዙ ሰዎች የተዘጋ ቤት ያስከፈተ ነው። ያ ስለሆነ ብሩኬ መቼም ከዚህ ስራ መቼም ቢሆን የማይተው ነገር ነው። መቼም ቢሆን እነሱ ዝም ብሎ ይለፋሉ፣ ይተዋል በማለት ይለፋሉ፣ ይደክማሉ እንጂ ብሩኬም ሆነ ማናቸውም ከዚህ ስራ መቼም አይወጡም። የሰውን ደስታ የሚያስደስተው ሰው መቼም መጥፎ ነገር ለመስራት አይጓጓም። ጥሩ ነገር ለመስራት ህይወቱ አሳልፎ ነው የሚሰጠው። እነሱ የሰውን ህይወት ስለሚያስደስታቸው የሰውን ደስታ ስለሚያስደስታቸው ሁሌ ለመስራት ወደፊት ነው የሚጓዙት እንጂ ወደ ኋላ የሚባል ነገር የለም። ለምን? በስራቸው በጣም ደስተኛ ናቸው። ለእውነት ነው የሚሰሩት። ለእውነት ለሰው ብሎ አስመስሎ ሳይሆን ለእውነት ብሎ ነው የሚሰሩት። እንደዚህ አይነት ሰው እኮ ደከመኛ አይል ሳለቸኛ አይል፣ ሁሌ በደስታ ነው ስራው የሚያሳልፈው። ግን እንደ ጌታቸውና እንደ አቤል አይነት አጎቶችን እንደ አቤል አጎት ሁሌ ለብርና ህሊናቸው ሽጠው ስለሚኖሩ ሁሉም ሰው እንደ ራሳቸው አድርጎ ነው የሚያዩት። ግን እንደዚህ አይነት ጀግኖች ደግሞ ሁሌ ለእውነት ስለሚቆሙ ከስራቸው ወደ ኋላ ብሎም አያፍሩም፣ አፍረውም አያውቁም። ስለዚህ ውድ ቤተሰቦቼ በመጨረሻ ከእህቷ ጋር የተከራከረ ብሩኬ ልጅቷ ያው ቤት ነው የመጣችው፣ ስራ ልትሄድ ነው። ስታመልጥ ጊዜ እጅ ከፍንጅ ተይዛለች። እንኳን ደስ አላችሁ። በጣም ደስ የሚል ዜና ነው። በመጨረሻ ደግሞ ማንን እንዳዘዛት ማንን ይሄ ስራ ውስጥ እንድትገባ ያደረጋት ከሱ ጋር ፍቅር እንዴት እንደያያዘችም ትናዘዛለች። ምክንያቱም እሷ በቁጥጥር ስር ስለዋለች ማለት ነው። ብሩኬ አንድ እድል አግኝተዋል። ምክንያቱም አንድ ሰው ሙተዋል ተብሎ የዛ ሰው ገዳይ ሳይታወቅ ሁሌ ማልቀስ። አሁን ራሄል ማን እንደገደላት አይታወቅም። ማን ይግደላት፣ ምን ትሆን፣ ትኑር ትሙት የታወቀ ነገር የለም። ሁሌ እናቷ እግር እሳት ነው የሚሆንባት። ግን የስቺ ልጅ የብሩኬ ወንድም ማን እንደሆነ ታውቀዋል። ተይዛለች። ጉዷ አሁን ይወጣል። ምን ሊውጣት ነው? እነሱ ከእስር ቤት ያስወጧት። እነዚህ ብርን ወደው የሚኖሩ ሰዎች